ጋይስ እንዴት አደራችሁ? ቡራዬ እንግዲህ መኪና መግዛት በጣም ሲምፕል ነገር ነው እያለ ነበረ እና እንግዲያስ በነካጅ ቡራዬ የኔ ውድ ወንድም እዩ ከትናንት ወዲያ ስታለቃቀስ የእዩን ቪዲዮ አይተዋላ። ለሀይሚ ቤት ሰጥቷታል ልጅ የሚሆን ነገር ያደርግልኝ እያለች እና አንድ ትንሽዬ አንድ ክላስ ቤት ብትገዛለት እንደ ሀሳብ በጣም ጥሩ ነው። እኔ እኮ የብሩክ የገቢ ምንጭ ምንድን ነው እያልኩ ነበረ። እኔ ራሱ በአእምሮ እያቃጨለብኝ ነበረ እና ይህ ልጅ ሁሉ ነገር ያደረገው ለምንድን ነው ብዬ የሆነ ሀሳብ ለካ የገቢ ምንጩ ይህ ሁሉ ነገር ያደረገበት ምክንያት ምን ይመስላችኋል? ገንዘቡን ከየት አምጥቶት ነው በአንዴ ሁለት ቤት የብዙ ሰዎች ሀሳብ ነው በነገራችን ላይ። ሲቀጥል ደግሞ የኔ ውዶች ለምንድን ነው የምትናደዱ? በቃ ሀይሚ ደስተኛ እስከሆነች ድረስ እኛ የሀይሚ ብር የት ሄደ ነው የብዙ እኔ ራሷ እፈልጋለሁ ሀይሚ የሆነ ነገር ስታደርግ በገንዘቤ እንደዚህ ያደረግኩና አንዳንዴ ማለት ነው ሰው ያየው ነገር አይበረክትም። ታውቃላችኋ፣ የሰው ምላስ እንጨት ይሰብራል። ማርክ የሆነ ሰዓት ላይ መኪና ገዛና አምጥቶ ለእኛ ያሳየን። ወዲያውኑ ነበረ የተሰበረው ተሰባብሮ ጋራጅ የገባውና አንዳንዴ ሰው ሲያየው ነገሮች አይበረክቱላችሁም፣ የሆነ ችግር ያጋጥማችኋል እና ድብቅ ማድረግም ጥሩ ነው ብዬ አስባለሁ። ሀይሚ በዚህ ልክ ጅል ሁና ዩቲዩብ የምትሰራው ብር ምንም ነገር ሳታረግበት ቀርታ አይመስለኝም። የራሷ ቤትም ባለፈው ለምለም ስትናገር ሰምታችኋላ። ብዙ ዩቲዩበሮች መኪና አላቸው ቤት አላቸው ግን አያሳዩም ስትል አልሰማችኋትም? እና አብዛኞቹ አያሳዩም እንጂ አብዛኞቹ መኪና አላቸው። አንዳንዶቹ ናቸው የሚያሳዩንና የሀይሚ ብር የት ሄደ ነው? በጣም ብዙ ልጆች በጣም ተናዳችኋል። አትናደዱ። ሀይሚ እኮ ደስተኛ ናት እኮ መታጥብ እንዳታረጋችሁ፣ ያኔ ደግሞ ትናደዳል። የምሬ ነው። ሀይሚ መታ አያገባችሁም ስለኔ ብር ምን አገባችሁ ብትላችሁ ምን ትላላችሁ? አሁን ልትል ትችላለች። ታያላችሁ። ብሩክን እንድትነኩባት አትፈልግም። ሽር አድርጋለች። ትናንት ደግሞ የኔ ውድ ወንድም ከዚህም በላይ ይገባሃል ብላ ማለት ነው። ስለዚህ በሀይሚን ብር ሆነ በራሱን ብር ሆነ ሀብ ራሱ ገዝቶም ብቻ ሁሉ ነገር እየደከመ ያለው ብሩክ በቃ ልጅ ማስረገዙን ለማስረሳት ነው። በቃ አንረሳለን። ቡራዬ አንረሳውም። ልጁማ አይረሳም። የፈለገ ነገር ቢሆን አንረሳውም። እና ብሩኬ ከዚህ በኋላ የሆነ ቦታ መሄድ ይመስለኛል። ብቻ ሄድ ጨክነህና እኔ ህስጌት እንደምትሄድ ቡራዬ ማለት ነው። ሁሌ በቃ ነገሮችን አስተካክዬ የራስን ህይወት ነው ምኖረው። በቃ አረብስ ግን ጎረንክ በጣም የምር ጉራ ጥሩ አይደለም። እስከ ዛሬ በጣም ጥሩ ልጅ ነበርክ። የምር ሳትናገር ነው ሁሉ ነገር የምታደርገውና አትጎርን ደግሞ ቡብዬ ማለት ነው። የኔ ጠንበለል የኔ ሸበላ አምሮ ባህል ደግሞ ሰሞኑን ማን ነው እንደዚህ ያሳመረ? እና አትጎርን። የምር ጉራ ጥሩ አይደለም። ሊኖር ይችላል ጎበዝ ደግሞ ያገኘው በዩቲዩብ ነው። ምንም ጥያቄ እናንተ የዩቲዩብ ብር እኮ ከዚህም በላይ ያደርጋል። ጥሩ ነገር ላደረገበት ምን ሆናችኋል? የዩቲዩብን ጥቅም አታውቁትም። የምር ተጠቅማችሁበት ስለማታውቁ የዩቲዩብን ጥቅም የቀመሳት ነው። የቀመሳችሁ ልጆች እስኪ የዩቲዩብ ብር ቀምሰናል ብላችሁ ኮሜንት ላይ የቀመሰ እንዴት እንደምታቅመጠምጥ አስባችሁ። አንድ ቪዲዮ ቁጭ ብላችሁ ብር ነው የሚከፈላችሁ። ምን ሆናችኋል? አንድ ቪዲዮ ተቀርጻላችሁ፣ ፖስት አረጋላችሁ፣ ካላስ 100,000 300,000 1 ሚሊዮን ገጨጭ ብሎ በወር ይገባልሻል። ምን ሆናችኋል? እና የዩቲዩብ ብር ማራስ ብታዩ እንዴት እንደምጣፍጥ እኔም አንዳንዴ ማለት ነው እበላለሁ። ግን ወይኔ ጥፍጥና ወይኔ ሳይደክሞ የተገኘ ገንዘብ ግን ይጣፍጣል እናንተ። ኦ ማይ ጋድ። በእርግጥ ደክመን ነው ጉሮሯችን እስኪደርቅ አውርተን ነው የሚያገኙት። እነሱም ብዙ ቀርጸው ኤዲት አድርገው ምናምን ነው ተሰሪው ተዘቅዝቀው ተከረባብተው ነው። ስለዚህ እነሱ ማለት ነው ዩቲዩብ በደንብ ነው የሚከፍላቸው። እንኳን ሁለት ቤት ሀይሚም የሀይሚ የዩቲዩብ ብር ማለት ነው እንኳን ሁለት ቤት እንደውም ከብሩክ በላይ ሁሉ ሊያደርግ ይችላል። 3-4 ቤት ሁሉ መግዛት ትችላለች። እና እንግዲህ እሷ የሆነ የምትሰራበት ነገር ይኖራታል። ጋይስ መቼም አንድን ሰው ከራስ በላይ እናውቅላለን አይባልም። መቼም ሀይሚ ይህን ያክል ጅል ናት ብዬ አላስብም። ቤተሰብ አላት። አብረሽን የመሰለ ብልጥ ወንድም እያላት በሩታ ገላና በልጁ የሚነግድ ነጋዴ የሆነ ወንድም እያላት ሀይሚ ብሯን ዝም ብላ የምትጥል ይመስላችኋል? ነው ኤፋን የመሰለ ወንድም እያላት እና የራሷ ወንድሞች ፋሚሊ እያላት ሀይሚ እንዴት ነው ገንዘቧን የጥለው ነው ብለን እኛ የምንከራከረው? ሲቀጥል እናንተ ቲክቶክ ላይ ሆናችሁ ለሀይሚ በጣም የምትከራከሩ የቆማችሁላት ምርጥ እህቶች አላችኋት በለው። በጣም ተናዱ ስሜታዊ ሁኑ። ዊኒ የኔ ዋሆች ማርያም ምስኪን ነገር ናቸው። ፈጣሪ ሆይ በቃ እንደዚህ ሰውን እንደዚህ አትወደዱ። ሰው ሲወደድ ልክ አለው። እኔ አሁን ሀይሚ በጣም ወዳታለሁ፣ ግን ደግሞ ካንቺ በላይ እኔ ያስብልሻለሁ ብዬ አላወራም።
እወዳታለሁ። ዩቲዩብ ላይ ስለማያት በቃ ለሷ ጥሩ ነገር ስትሰራ እንደዚህ አድርጌ፣ ግን ገንዘቧን ምን እንደምታረግበት አናቅብኛ። የሆነ ጥሩ ነገር እያደረገችበት ይሆናል። ከጀርባ የምትሰራው ስራ ይኖራታል። ለእኛ አታሳየንም እንጂ ዩቲዩብ ብቻ እኮ ላይሆን ይችላል። ስራ እየሄደች እየዋለች እየተመለሰች ይሆናል የምትሰራው ስራ ይኖራታል። አንዳንዴ እኮ ብዙ ድርጅት አስጀምረው እያሰሩ እነሱ ደግሞ ትርፍ ጊዜያቸው ዩቲዩብ ይሰራሉ። ሁሉም ስራ አላቸው። በነገራችን ላይ ዩቲዩብ ላይ ሲመጡ ስራ የሌላቸው የሆነ ዩቲዩብ ብቻ ነው የሚመስለና ስራ አላቸው። ሁሉም ይሰራሉ። ሰው ስራ እየሰራች ይሆናል። ለእኛ አታሳየንም። ላታሳየን ትችላለች። ከካሜራ ጀርባ ብዙ ምሰራው ስራ ይኖራታል እንጂ ሀይሚ መቀስ ናት። በነገራችን ላይ ሞኝ መስላችኋለች። እና ሀይሚዬ ማለት ነው የኔ ቅመም የኔ ውድ ፈጣሪ ከአንቺ ጋር ይሆን ብቻ። ልትሰራም ትችላለች፣ ላትሰራም ትችላለች። ተሸውዳ ይሆናል። ታውቃላችሁ የቡታጅራ ዩቲዩበሮች ስለ ዩቲዩብ ምንም አያውቁም። ስንት እንደሚከፈላት ራሱ ላታቅ ትችላለች። ፍቅርን አይታቸዋል ምን እንደሚደረግ ኢቭን ፓስዋርድ እና ኢሜል እንኳን አታውቅም። ዩቲዩብ እያለ ማለት 100 ሺህ ሰብስክራይብ ያለ ዩቲዩብ እና እንደውም እኛ ነን ለዩቲዩብ ጎበዝ። ራሳችን ነው የምናስተካክለው፣ ራሳችን ነው ሁሉ ነገር። እኛ ቅመሞች ማለት ነው በጣም ጎበዝ ነን ዩቲዩብ ላይ። እኔ አሁን ዩቲዩብ ቻናሌ 2 አለኝ፣ ግን ለአንድ ሰው ኢሜልን አልሰጠውም። ራሴን ማስተካከል፣ ራሴን አካውንት ማስገባ፣ ራሴን ሞኔታይዝ ማድረግ፣ ሁሉ ነገር ራሴ ስለማድረግ ስንት እንደሚከፍለኝ በስንት ቢው ስንት እንደሚከፍል አውቃለሁ። ሀይሚ ግን ላታቅ ትችላለች። ምክንያቱም ዩቲዩብ ከፍተው ሰጧት፣ ከዛ ቪዲዮ መስራት ብቻ ነው። ተምብሌል እንኳን ራሱ አይደለም የምትሰራው፣ ሌላ ሰው ሰርቶ ነው ፖስት የሚያደርግላት። ሶ ሀይሚ አሁን እኔ ሳስበው ማለት ነው ተሸውዳ ሳይሆን በቃ ይህን ያክል ብር የሚከፍል አይመስላትም ብዬ አስባለሁ። በቃ ብዙ ብር የሚከፍል አልመስላት ብሎ ነው እንጂ አካውንቱ የእሷ ካልሆነ በሰው አካውንት ወይ በብሩክ አካውንት ከሆነ የሚገባ የሆነ ነገር ብለው ሸውደዋት ካልሆነ ሀይሚ ይህን ያክል ብር እንደሚከፍል እያወቀች ትሸወዳለች ብዬ አላስብም። ለሌላ ሰው ብቻ አይታወቅም። ብቻ ተሸውዳም ሊሆን ይችላል፣ ሳትሸወድም ቀርታ ሊሆን ይችላል። ገብቷችኋል አይደል? የራሷን ከጀርባ ስራ እየሰራች የራሷ የሆነ ነገር ይኖራታል። እሷ ባታቅ እንኳን ወንድሞቹ ይነግሯታል ብዬ ደግሞ አስባለሁ። እሷ ስንት እንደሚከፍል እሺ አታውቅም እንበል፣ ግን ደግሞ ወንድሞቹ ይነግሯታል ገንዘቧን ጥሩ ቦታ ላይ እንድታውል፣ ማንም ሰው እንዳይጫወትባት። አባት አላት፣ በቃ ብዙ ነገር አለ። ሶ ሀይሚ ብሯን የጥለው ነው። ብሩክ የእሷን አላማ አሳካ፣ ለእናቱ ቤት ገዛ፣ ለወንድሙ መኪና ገዛ፣ በሀይሚ ነው። እሱም እኮ በጣም ብዙ ጊዜ አመስግኗል። በነገራችን ላይ ብሩክ ሀይሚን አመስግኗታል። በጣም ባለውለታዬ ነሽ እያለ ነው። የሀይሚን ውለታ አልጣለም ጋይስ፣ የሀይሚን ውለታ እኮ አልጣለም። ቤቱንም ቢገዛላት በራሷ ብርም ቢሆን እንዴ ስንት አጭበርባሪ ወንዶች አሉ መሰላችሁ? የራሷን ብር ወስደው ባዷን። ፍቅርን አታዩም እንዴ? ፍቅርን ጋይስ፣ እኔ እንደውም ከሁሉም ብሩክን ጎበዝ ብየዋለሁ። ለሀይሚ እንደውም የተሻለ ነገር ነው። ፍቅርን እዩዋት። ፏድ መኪናዋን ወስዶ ሁሉን ዩቲዩባን ወስዶ የቤት እቃዋን በሙሉ ወስዶ ባዶ እጇን የላካት በሙሉ ማለት የዩቲዩብ ብር ወስዶ እና ታዲያ ብሩክ አንድ ቤት ገዝቶ ሰጣት። የዩቲዩብ ብር እንኳን ምንም ባይኖር እንኳን አንድ ቤት በላይ ያንን አስጨርሶ ከሰጣት በቃ በሷ ብርም ቢሆን ማለት ነው። እንዴ ስንት ስግብግብ ወንዶች አሉ መሰላችሁ? የሰው ገንዘብ ሊወስድ ይችላል የተወሰነ፣ ግን ይህን ያክል ራሱ ማድረጉ ተመስገን በሉ። ስንት ሌባ በበዛበት ዘመን እንደዚህ አስቦ ለእሷ ማድረጉ በጣም ደስ ብሎኛል። ከዚህም በላይ ማጭበርበር ይችል ነበር ከፈለገ። ሲቀጥል በሀይሚ ነው በሀይሚ ነው በደንብ የታወቀ ነው። ሀይሚን በብሩክ ነው ቪው ያገኘችው። እሷ እሱ ለእሷ በጣም አስፈላጊ ናቸው። ሶ ሀይሚዬ ትሸወዳለች ብዬ አላስብም። ሲቀጥል ደግሞ ብሩክ ሀይሚን አመስግኗታል በጣም ብዙ ጊዜ፣ ትናንትናም ዛሬም ከትናንት ወዲያ በቤቱም በሁሉም ነገር ላይ ሀይሚን እያመሰገነ ነበረ። ስለዚህ ሀይሚን ውለታ አልበላም። እንግዲህ እሱ አብሮ መቀጠል ካልፈልግ በግድ ቀጥል አይባልም እኮ ጋይስ። አብሮ እንዳይቀጥሉ የሚያደርጋቸው ነገር ሊኖር ይችላል። ግን እኔ ሁሌም ተስፋ ማልቆርጠው ነገር መጨረሻ ላይ አብረው እንደሚሆኑ ነው የማውቀው። በቃ ብሩክ መኪና ገዛ፣ ሀይሚ ቤት ገዛች። ብሩክ ለወንድሙ ገዛ፣ ለእናቱ ገዛ፣ ሀይሚ ለአባቷ ገዛች። በቃ አዲስ አበባም አላችሁ ታውቃላችሁ፣ ዲኤምሲ አብሮ የተመዘገቡት እና ይሄ ሁሉ ነገር ስላለ ሀይሚ ትጎዳለች ብዬ አላስብም በገንዘብ በኩል። ከዛ ውጭ ግን ከገንዘብ በላይ ብሩክ ይበልጣል። ለእሷ ብሩክ ነው የሚያስፈልጋ ብዬ አስባለሁ። እሷ እንደውም ይህ ሁሉ ነገር ሳይኖር ብሩክ ከአንቺ ጋር ይሁን ብትባል የእውነት ይሄ ነገር ውሸት ሆኖ የልጁ ጉዳይ እሷ ብሩክን ነው የምትመርጠው።
ታውቃላችሁና ከሰው የሚበልጥ ነገር የለም። በነገራችን ላይ ገንዘብ የሚመጣ የሚሄድ ነገር ነውና እህቶች አትናደዱ ልላችሁ ፈልጋለሁ።